ይህ የእግር ኳሷ ከተማ ማንቸስተር ሰማያዊ ጎን ታሪክ ነው። ብሉሙን በሚለው ዜማ የሚታወቁት ለዘመናት በተቀናቃኞቻቸው ታሪክና ውጤት ተደቁሰው የኖሩት አንዴ እየወጡ አንዴ እየወረዱ ለስኬት የኳተኑት አንዳንዴ ትንሽ ክለብ አንዳንዴ ጨዋሂ ጎረቤት እየተባሉ ተብጠልጥለው የኖሩት አሁን ግን በማራኪ አጫውትና በተደጋጋሚ ሻምፒዮንነት በፕሪሚየር ሊጉ እየጎሉ የመጡት የሲቲዝንስ ታሪክ ነው። በሐምሌ 2009 ላይ የእንግሊዝን ፕሪሚየር ሊግ ሻምፒዮንነት ለማንሳት ትግላቸውን የከተማቸውን ተቀናቃኝ ዩናይትድን በማሸነፍ ሊጀምሩ ሲሉ ጉምቱ የዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን በንቀት አጥለጥሏቸው የምትጠይቁኝ ስለ ሲቲ ከሆነ እነሱ የኛ ተቀናቃኝ አይደሉም። ትንሽ አስተሳሰብ ያለው ትንሽ ክለብ ነው። እነሱ ስለ ማንቸስተር ከማውራት ውጭ አማራጭ የላቸውም። ታሪክ ነው። ማንቸስተር ለሁለት ከፈላለች፣ ግማሽ ጎኗ ደግሞ ሰማያዊ ነው። ይህ የሰማያዊ ቀለሟ ታሪክ ነው። ማንቸስተር ሲቲ ዘ ሲቲዝንስ። አሁን በፔፕ ጋርዲዮላ ፊት አውራሪነት ማንቸስተር የሰማያዎቹ የበላይነትን ያመነች ከተማ ሆናለች። የሰባዎቹ የአምስተርዳም ፌሽታ፣ የቶታል ፉትቦል የኳስ ዘይቤ እንደገና የቀሰቀሱ የሚመስሉ ጨዋታዎች ከሲቲ ጋር ተያይዘዋል። 1999 የፈርጉሰን ቡድን ፍጹም የበላይነትን የደገመ ታሪክ የሲቲዝንስ ሆኗል። ለዓመታት ታላላቅ ተጫዋቾች፣ ታላላቅ ቡድኖች፣ ጉምቱ አሰልጣኞች፣ የማይደገሙ የሚመስሉ የእግር ኳስ ድሎች ሁሉ የቀዮቹ የዩናይትዶች ሆነው ቢዘልቁም አሁን ግን ማንቸስተርን ሰማያዊ ነች የሚያስብሉ ድሎችና ቡድኖች እየተገነቡ ነው። ብሉሙን ሄይ ሲቲ የመሳሰሉ ዜማዎች በድል በተደጋጋሚ እየተደመጡ ይህ የእግር ኳሷ ከተማ ማንቸስተር ሰማያዊ ጎን ታሪክ ነው። ብሉሙን በሚለው ዜማ የሚታወቁት ለዘመናት በተቀናቃኞቻቸው ታሪክና ውጤት ተደቁሰው የኖሩት አንዴ እየወጡ አንዴ እየወረዱ ለስኬት የኳተኑት አንዳንዴ ትንሽ ክለብ አንዳንዴ ጨዋሂ ጎረቤት እየተባሉ ተብጠልጥለው የኖሩት አሁን ግን በማራኪ አጫውትና በተደጋጋሚ ሻምፒዮንነት በፕሪሚየር ሊጉ እየጎሉ የመጡት የሲቲዝንስ ታሪክ ነው። በሐምሌ 2009 ላይ የእንግሊዝን ፕሪሚየር ሊግ ሻምፒዮንነት ለማንሳት ትግላቸውን የከተማቸውን ተቀናቃኝ ዩናይትድን በማሸነፍ ሊጀምሩ ሲሉ ጉምቱ የዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን በንቀት አጥለጥሏቸው የምትጠይቁኝ ስለ ሲቲ ከሆነ እነሱ የኛ ተቀናቃኝ አይደሉም። ትንሽ አስተሳሰብ ያለው ትንሽ ክለብ ነው። እነሱ ስለ ማንቸስተር ከማውራት ውጭ አማራጭ የላቸውም። ታሪክ ነው። ማንቸስተር ለሁለት ከፈላለች፣ ግማሽ ጎኗ ደግሞ ሰማያዊ ነው። ይህ የሰማያዊ ቀለሟ ታሪክ ነው። ማንቸስተር ሲቲ ዘ ሲቲዝንስ። አሁን በፔፕ ጋርዲዮላ ፊት አውራሪነት ማንቸስተር የሰማያዎቹ የበላይነትን ያመነች ከተማ ሆናለች። የሰባዎቹ የአምስተርዳም ፌሽታ፣ የቶታል ፉትቦል የኳስ ዘይቤ እንደገና የቀሰቀሱ የሚመስሉ ጨዋታዎች ከሲቲ ጋር ተያይዘዋል። 1999 የፈርጉሰን ቡድን ፍጹም የበላይነትን የደገመ ታሪክ የሲቲዝንስ ሆኗል። ለዓመታት ታላላቅ ተጫዋቾች፣ ታላላቅ ቡድኖች፣ ጉምቱ አሰልጣኞች፣ የማይደገሙ የሚመስሉ የእግር ኳስ ድሎች ሁሉ የቀዮቹ የዩናይትዶች ሆነው ቢዘልቁም አሁን ግን ማንቸስተርን ሰማያዊ ነች የሚያስብሉ ድሎችና ቡድኖች እየተገነቡ ነው። ብሉሙን ሄይ ሲቲ የመሳሰሉ ዜማዎች በድል በተደጋጋሚ እየተደመጡ ይህ የእግር ኳሷ ከተማ ማንቸስተር ሰማያዊ ጎን ታሪክ ነው። ብሉሙን በሚለው ዜማ የሚታወቁት ለዘመናት በተቀናቃኞቻቸው ታሪክና ውጤት ተደቁሰው የኖሩት አንዴ እየወጡ አንዴ እየወረዱ ለስኬት የኳተኑት አንዳንዴ ትንሽ ክለብ አንዳንዴ ጨዋሂ ጎረቤት እየተባሉ ተብጠልጥለው የኖሩት አሁን ግን በማራኪ አጫውትና በተደጋጋሚ ሻምፒዮንነት በፕሪሚየር ሊጉ እየጎሉ የመጡት የሲቲዝንስ ታሪክ ነው። በሐምሌ 2009 ላይ የእንግሊዝን ፕሪሚየር ሊግ ሻምፒዮንነት ለማንሳት ትግላቸውን የከተማቸውን ተቀናቃኝ ዩናይትድን በማሸነፍ ሊጀምሩ ሲሉ ጉምቱ የዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን በንቀት አጥለጥሏቸው የምትጠይቁኝ ስለ ሲቲ ከሆነ
እነሱ የኛ ተቀናቃኝ አይደሉም። ትንሽ አስተሳሰብ ያለው ትንሽ ክለብ ነው። እነሱ ስለ ማንቸስተር ከማውራት ውጭ አማራጭ የላቸውም። ታሪክ ነው። ማንቸስተር ለሁለት ከፈላለች፣ ግማሽ ጎኗ ደግሞ ሰማያዊ ነው። ይህ የሰማያዊ ቀለሟ ታሪክ ነው። ማንቸስተር ሲቲ ዘ ሲቲዝንስ። አሁን በፔፕ ጋርዲዮላ ፊት አውራሪነት ማንቸስተር የሰማያዎቹ የበላይነትን ያመነች ከተማ ሆናለች። የሰባዎቹ የአምስተርዳም ፌሽታ፣ የቶታል ፉትቦል የኳስ ዘይቤ እንደገና የቀሰቀሱ የሚመስሉ ጨዋታዎች ከሲቲ ጋር ተያይዘዋል። 1999 የፈርጉሰን ቡድን ፍጹም የበላይነትን የደገመ ታሪክ የሲቲዝንስ ሆኗል። ለዓመታት ታላላቅ ተጫዋቾች፣ ታላላቅ ቡድኖች፣ ጉምቱ አሰልጣኞች፣ የማይደገሙ የሚመስሉ የእግር ኳስ ድሎች ሁሉ የቀዮቹ የዩናይትዶች ሆነው ቢዘልቁም አሁን ግን ማንቸስተርን ሰማያዊ ነች የሚያስብሉ ድሎችና ቡድኖች እየተገነቡ ነው። ብሎሙን ሄይ ሲቲ የመሳሰሉ ዜማዎች በድል በተደጋጋሚ እየተደመጡ ይህ የእግር ኳሷ ከተማ ማንቸስተር ሰማያዊ ጎን ታሪክ ነው። ብሉሙን በሚለው ዜማ የሚታወቁት ለዘመናት በተቀናቃኞቻቸው ታሪክና ውጤት ተደቁሰው የኖሩት አንዴ እየወጡ አንዴ እየወረዱ ለስኬት የኳተኑት አንዳንዴ ትንሽ ክለብ አንዳንዴ ጨዋሂ ጎረቤት እየተባሉ ተብጠልጥለው የኖሩት አሁን ግን በማራኪ አጫውትና በተደጋጋሚ ሻምፒዮንነት በፕሪሚየር ሊጉ እየጎሉ የመጡት የሲቲዝንስ ታሪክ ነው። በሐምሌ 2009 ላይ የእንግሊዝን ፕሪሚየር ሊግ ሻምፒዮንነት ለማንሳት ትግላቸውን የከተማቸውን ተቀናቃኝ ዩናይትድን በማሸነፍ ሊጀምሩ ሲሉ ጉምቱ የዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን በንቀት አጥለጥሏቸው። የምትጠይቁኝ ስለ ሲቲ ከሆነ እነሱ የኛ ተቀናቃኝ አይደሉም። ትንሽ አስተሳሰብ ያለው ትንሽ ክለብ ነው። እነሱ ስለ ማንቸስተር ከማውራት ውጭ አማራጭ የላቸውም። ታሪክ ነው። ማንቸስተር ለሁለት ከፈላለች፣ ግማሽ ጎኗ ደግሞ ሰማያዊ ነው። ይህ የሰማያዊ ቀለሟ ታሪክ ነው። ማንቸስተር ሲቲ ዘ ሲቲዝንስ። አሁን በፔፕ ጋርዲዮላ ፊት አውራሪነት ማንቸስተር የሰማያዎቹ የበላይነትን ያመነች ከተማ ሆናለች። የሰባዎቹ የአምስተርዳም ፌሽታ፣ የቶታል ፉትቦል የኳስ ዘይቤ እንደገና የቀሰቀሱ የሚመስሉ ጨዋታዎች ከሲቲ ጋር ተያይዘዋል። 1999 የፈርጉሰን ቡድን ፍጹም የበላይነትን የደገመ ታሪክ የሲቲዝንስ ሆኗል። ለዓመታት ታላላቅ ተጫዋቾች፣ ታላላቅ ቡድኖች፣ ጉምቱ አሰልጣኞች፣ የማይደገሙ የሚመስሉ የእግር ኳስ ድሎች ሁሉ የቀዮቹ የዩናይትዶች ሆነው ቢዘልቁም አሁን ግን ማንቸስተርን ሰማያዊ ነች የሚያስብሉ ድሎችና ቡድኖች እየተገነቡ ነው። ብሎሙን ሄይ ሲቲ የመሳሰሉ ዜማዎች በድል በተደጋጋሚ እየተደመጡ ይህ የእግር ኳሷ ከተማ ማንቸስተር ሰማያዊ ጎን ታሪክ ነው። ብሉሙን በሚለው ዜማ የሚታወቁት ለዘመናት በተቀናቃኞቻቸው ታሪክና ውጤት ተደቁሰው የኖሩት አንዴ እየወጡ አንዴ እየወረዱ ለስኬት የኳተኑት አንዳንዴ ትንሽ ክለብ አንዳንዴ ጨዋሂ ጎረቤት እየተባሉ ተብጠልጥለው የኖሩት አሁን ግን በማራኪ አጫውትና በተደጋጋሚ ሻምፒዮንነት በፕሪሚየር ሊጉ እየጎሉ የመጡት የሲቲዝንስ ታሪክ ነው። በሐምሌ 2009 ላይ የእንግሊዝን ፕሪሚየር ሊግ ሻምፒዮንነት ለማንሳት ትግላቸውን የከተማቸውን ተቀናቃኝ ዩናይትድን በማሸነፍ ሊጀምሩ ሲሉ ጉምቱ የዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን በንቀት አጥለጥሏቸው። የምትጠይቁኝ ስለ ሲቲ ከሆነ እነሱ የኛ ተቀናቃኝ አይደሉም። ትንሽ አስተሳሰብ ያለው ትንሽ ክለብ ነው። እነሱ ስለ ማንቸስተር ከማውራት ውጭ አማራጭ የላቸውም። ታሪክ ነው። ማንቸስተር ለሁለት ከፈላለች፣ ግማሽ ጎኗ ደግሞ ሰማያዊ ነው። ይህ የሰማያዊ ቀለሟ ታሪክ ነው። ማንቸስተር ሲቲ ዘ ሲቲዝንስ። አሁን በፔፕ ጋርዲዮላ ፊት አውራሪነት ማንቸስተር የሰማያዎቹ የበላይነትን ያመነች ከተማ ሆናለች። የሰባዎቹ የአምስተርዳም ፌሽታ፣ የቶታል ፉትቦል የኳስ ዘይቤ እንደገና የቀሰቀሱ የሚመስሉ ጨዋታዎች ከሲቲ ጋር ተያይዘዋል። 1999 የፈርጉሰን ቡድን ፍጹም የበላይነትን የደገመ ታሪክ የሲቲዝንስ ሆኗል። ለዓመታት ታላላቅ ተጫዋቾች፣ ታላላቅ ቡድኖች፣ ጉምቱ አሰልጣኞች፣ የማይደገሙ የሚመስሉ የእግር ኳስ ድሎች ሁሉ የቀዮቹ የዩናይትዶች ሆነው ቢዘልቁም አሁን ግን ማንቸስተርን ሰማያዊ ነች የሚያስብሉ ድሎችና ቡድኖች እየተገነቡ ነው። ብሎሙን ሄይ ሲቲ የመሳሰሉ ዜማዎች
በድል በተደጋጋሚ እየተደመጡ ይህ የእግር ኳሷ ከተማ ማንቸስተር ሰማያዊ ጎን ታሪክ ነው። ብሉ ሙን በሚለው ዜማ የሚታወቁት ለዘመናት በተቀናቃኞቻቸው ታሪክና ውጤት ተደቁሰው የኖሩት አንዴ እየወጡ